ሰላም ጤና ይስጥልን ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰኞ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የተሰወሩትና በህወሓት ዕቀባ ተጥሎባቸዋል የተባሉት ጀነራል ታደሰ ወረደ በአንድ ጉዳይ መቀሌ ላይ ብቅ ብለው ታይተዋል ቢባልም የወጣው መረጃ ግን የተባለውን የሚያመላክት አልሆነም። ያም ሆኖ የሰሞኑ የመቀሌው ትዕይንት የህወሓት አመራሮችና የጀነራል ታደሰ ልዩነት እጅግ የከረረና የሰፋ መሆኑን አመላካች ሆኗል። ጥንቅራችን ተመልክቶታል። የጠቅላይ ሚኒስትሩ አማካሪ ወታደራዊ አመራሩ ላይ ቁጣቸውን ገልጸዋል። የኮሎኔሉ የቪዲዮ መልእክት አዲስ የፖለቲካ ፍጥጫ ቀስቅሷል። ይዘነዋል። ህወሓት የፕሪቶሪያውን ስምምነት ሙሉ በሙሉ ለመቀልበስና የጠፋውን የስልጣን ክብር ለመመለስ አዲስ ሚስጥራዊ ስትራቴጂ መንደፉ ተሰምቷል። ይህ የሆነው አዲስ መረጃ እንደሚያሳየው አሁን በትግራይ እየታየ ያለው ውጥረት ከተራ የስልጣን ሽኩቻ ያለፈ ትልቅ ሚስጥር አለው። መረጃውን እናደርሳለን። አምባሳደሩ በኤርትራው መሪ ኢሳያስ አፈወርቂ ላይ ከባድ የፖለቲካ በትራቸውን አሳርፈዋል። ጉዳዩ በማህበራዊ ትስስር ገጾች ትልቅ የመነጋገሪያ አጀንዳ ሆኗል። ዝርዝሩን ይሰሙታል። በኢትዮጵያ ሌላኛው ድንበር ጦርነት ማንዣበቡን፣ የኢራን አሜሪካ ድርድር በከፍተኛ ውጥረት መጠናቀቁንና ሌሎች መረጃዎችን አካተናል። መልካም ቆይታ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የጠቅላይ አማካሪ በኮሎኔሉ ተቆጡ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በትግራይ ስም አሁንም የጦርነትና የባዶ ፉከራ ፖለቲካ ያራምዳሉ ባሏቸው አካላት ላይ ከፍተኛ ቁጣቸውን ገልጸዋል። አቶ ጌታቸው እነዚህን አካሄዶች ደረጃ የለሽ ድንቁርና ሲሉ የገለጹ ሲሆን ህዝቡ ካለበት አስከፊ ረሃብና የችግር ህይወት ሳይወጣ በሐሰት ፕሮፓጋንዳ ወደ ሌላ እልቂት ለመንዳት መሞከር ፍጹም ተቀባይነት እንደሌለው ተናግረዋል። ይህ የአማካሪው የከረረ ትችት በትግራይ ወቅታዊ የፖለቲካ አቅጣጫ ያለውን ጥልቅ ልዩነት በግልጽ ያሳያል። ለዚሁ ዝግም መነሻ የሆነውን የቪዲዮ ምስል ያጋራው ገጽ በትግራይ ጉዳዮች ላይ ከፍተኛ ተከታይ ያለውና ትልቅ ተጽዕኖ ፈጣሪ የሆነው አክቲቪስት መዘክር አባዲ ዘሞ ነው። በአክቲቪስቱ ገጽ ላይ በቪዲዮ የተጋራው ንግግር ላይ ኮሎኔል ነጋሽ ህሉፍ መስዋዕት አልሆንም ብላችሁ ሸሽታችሁ ፋሲካ ሲመጣ አሸንዳ ሲመጣ ከአዲስ አበባ አሊያም ከሀገር ውጭ ካላችሁበት እንመለሳለን ትላላችሁ ሲሉ ሸሽተዋል ያሏቸውን አካላት ተችተዋል። አክቲቪስቱ ይህንን ንግግር መነሻ በማድረግ የዚህ መልእክት ትርጉሙ ምንድነው የሚል ጥያቄ ያነሳ ሲሆን አቶ ጌታቸው ረዳ ይህን መልእክት በቀጥታ በይፋ ገጻቸው በማጋራት ነው ምላሽ የሰጡት። እንደ አቶ ጌታቸው እይታ አሁን ባለው ተጨባጭ ሁኔታ የክልሉ ህዝብ የሚፈልገው ሰላም፣ መልሶ መቋቋምና የዕለት ጉርስ እንጂ ድጋሚ ወደ ጦርነት አውድማ የሚመልስ የፉከራና የክስ ንግግር አይደለም። በመሆኑም በኮሎኔል ነጋሽ ህሉፍ ቪዲዮ ላይ የተንጸባረቀው አይነት የጦርነትና የቅሬታ ስሜት የህዝቡን እውነተኛ ፍላጎት የማይወክልና ክልሉን ለተጨማሪ አደጋ የሚያጋልጥ በመሆኑ በጽኑ ሊወገዝ እንደሚገባው አሳስበዋል። በቀጣይ መረጃ ደብረጽዮን ጎን ታዩ የተባሉት ጀነራል ለቀናት ከህዝብ እይታ ውጭ ሆነው የተሰወሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መቀሌ ላይ ታዩ በሚል አንድ የፎቶግራፍ መረጃ ተሰራጭቷል። ህወሓት የሰማዕታት ቀን በሚል ከሰሞኑ መቀሌን ጨምሮ በተለያዩ የትግራይ አካባቢዎች እያከበረ ሲሆን በዚህም ብዙም የፖለቲካ ልዩነቶች ይስተናገዱበታል በማይባለው መድረክ ላይ በደብረጽዮን ገብረ ሚካኤል ገለል የተደረጉት ሌተናል ጀነራል ታደሰ ወረደ ሳይገኙ ቀርተዋል። ሌተናል ጀነራል ታደሰ ወረደ በመቀሌው መድረክ ላይ ብቅ ብለው በሚል አንድ አወዛጋቢ ፎቶግራፍ መረጃ በትላንትናው ዕለት የተሰራጨ ሲሆን ይህም ፎቶ ሌተናል ጀነራል ታደሰ ወረደ እና ደብረጽዮን ገብረ ሚካኤል አቶ አማኑኤል አሰፋ የሚታዩበት ነው። ከዚህ ፎቶ ጋር በተያያዘ በርካቶች ጀነራሉ በመቀሌ ብቅ አሉ በሚል መረጃዎችን ተቀባብለው ያሰራጩ ሲሆን
በኋላ ላይ የወጡት መረጃዎች ግን ጀነራል ታደሰ በዚሁ የመቀሌ ሰማዕታት በዓል ላይ አለመገኘታቸውንና የተሰራጨውን ፎቶ ከአንድ ዓመት በፊት እሳቸው የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት የነበረ መሆኑም ታውቋል። ጀነራል ታደሰ ወረደ በትግራይ ሰማዕታት ቀን ይገኛሉ ተብሎ ቢጠበቅም በአንደኛው መድረክ አልታዩም። በእንደዚህ አይነት ወሳኝ መድረኮች ላይ ቢያንስ በተጋባዥነት ብቅ አለማለታቸው ግን በርካቶችን አስገርሟል። ይህም በህወሓትና በጀነራል ታደሰ ወረደ መካከል ያለው ልዩነት የሰፋና የከረረ መሆኑን የሚያሳይ ነው እንዲባልም አድርጎታል። በዚሁ በትግራይ ደረጃ በተከበረ የትግራይ ሰማዕታት ቀን ደብረጽዮን ገብረ ሚካኤልን ጨምሮ ፈትለወርቅ ገብረ እግዚአብሔርና ሌሎችም የህወሓት አመራሮች መቀሌ ላይ ተገኝተዋል። በፌዴራሉ መንግስት በኩል ስልጣናቸው ለአንድ ዓመት ተራዝሞላቸው የነበሩት ሌተናል ጀነራል ታደሰ ወረደ የቀድሞውን ምክር ቤት መልሰናል በሚል ይፋዊ በሆነ መልኩ የትግራይ ጊዜያዊ አስተዳደር በህወሓት ሲፈርስ ገለል እንዲሉ የተደረጉ ናቸው። ሌተናል ጀነራል ታደሰ ወረደ ስልጣናቸው በደብረጽዮን ገብረ ሚካኤል መነጠቁን በተመለከተ ለአንድ ሁለት ጊዜያት ያህል ተቃውሞችን ካሰሙ በኋላ ድምጻቸው ጠፍቶ ቆይቷል። አንዳንድ መረጃዎች ጀነራሉ ከስልጣን ከተወገዱ በኋላ በአሜሪካ ኤምባሲ በኩል ወደ መቀሌ የተጓዘ የቅርብ ልዑካን ቡድን እሳቸውንም ደብረጽዮንን የሚያነጋገረ መሆኑን ያመላክታሉ። ህወሓት አመራሮች ላይ የተጣለው የትራምፕ አስተዳደር የቪዛ እገዳም ይህንኑ የመቀሌውን ውይይት ተከትሎ እንደሆነም እየተነገረ ነው። እስካሁን ባለው ሁኔታ ጀነራል ታደሰን የጊዜያዊ አስተዳደሩ ፕሬዝዳንት ሆኖ እንዲመሩ እንደዚሁም የስልጣን ዘመናቸው በተጠናቀቀበት ወቅትም በአንድ ዓመት እንዲራዘም ያደረገው የፌዴራል መንግስት በእሳቸው ከስልጣን መወገድ ዙሪያ ይፋዊ በሆነ መልኩ የሰጠው ምንም አይነት አስተያየት የለም። ጀነራል ታደሰ ስልጣናቸውን በህወሓት ቢነጠቁም እሳቸው ግን ከመቀሌ ፈጽመው ነቅንቅ እንደማይሉ ተናግረዋል። በአንድ ቃለ ምልልሳቸው እንደ ጌታቸው ከትግራይ የሚወጣበት ሁኔታ አይኖርም፣ ፈጽመው አላደርገውም ሲሉ ተደምጠዋል። ጀነራሉ አሁን በምን ሁኔታ ላይ እንዳሉም በግልጽ የታወቀ ነገር የለም። ከሚዲያዎች ጋር ግንኙነቶችን ሲያደርጉም አይታዩም። በህወሓት ሰዎች ዕቀባ ተደርጎባቸዋል የሚሉ መረጃዎች ባለፉት ሳምንታት በአፍሪካ ኢንተለጀንስ በኩል የወጣ አንድ መረጃ ያመለከተ መሆኑ የሚታወስ ነው። ወደ ቀጣይ መረጃ አለፍን። ከህወሓት የጥድፊያ ውሳኔ ጀርባ የሾለከው ሚስጥር። ህወሓት የፕሪቶሪያውን ስምምነት ሙሉ በሙሉ ለመቀልበስና የጠፋውን የስልጣን ክብር ለመመለስ አዲስ ሚስጥራዊ ስትራቴጂ መንደፉ ተሰምቷል። ይፋ የሆነ አዲስ መረጃ እንደሚያሳየው አሁን በትግራይ እየታየ ያለው ጥረት ከተራ የስልጣን ሽኩቻ ያለፈ ትልቅ ሚስጥር አለው። በዛሬው ዕለት ይፋ በሆነ የዋዜማ አዲስ ትንታኔ መሰረት ይህ የህወሓት እርምጃ ከተራ ውስጥ ስልጣን ሽኩቻ የዘለለና ትልቅ የፖለቲካ ሚስጥር ያዘለ ነው። እንደ ትንታኔው ማብራሪያ ዋናው ሚስጥር ህወሓት በፕሪቶሪያው ስምምነት ወቅት ያጣቸውን ጥቅሞች ለመመለስና የፌዴራል መንግስቱን የበላይነት ለመገዳደር የያዘው ስትራቴጂ አካል መሆኑ ነው። ድርጅቱ ይህንን ጊዜያዊ መዋቅር በመስበር አጠቃላይ የሰላም ስምምነቱን ይዘት ለመቀየር እየሰራ ይገኛል። እንደ ትንታኔው ከሆነ ይህ የጥድፊያ ውሳኔ የመነጨው ስምምነቱ የህወሓትን የፖለቲካ ህልውና ሙሉ በሙሉ አደጋ ላይ ጥሎታል ከሚል ከፍተኛ ስጋት ነው። የፕሪቶሪያው ስምምነት ህወሓትን እንደ እኩል ተደራዳሪ አካል ሳይሆን በኢትዮጵያ ህገ መንግስት ስር የሚመራ ተራ የፖለቲካ ፓርቲ አድርጎታል። ይህም ድርጅቱ ላለፉት 40 ዓመታት በትግራይ ህዝብና መሬት ላይ የነበረውን ፍጹም የበላይነት እንዲያጣ አድርጎታል። ስለዚህ አሁን ያለው የጊዜያዊ አስተዳደር መዋቅር ከቀጠለ የድርጅቱ የፖለቲካ ተሰሚነት ጨርሶ ሊጠፋ ይችላል የሚለው ፍርሃት አመራሮቹን ወደ ከረረ የጥድፊያ ውሳኔ መርቷቸዋል። በሌላ በኩል እንደ ትንታኔው ገለጻ ይህ እርምጃ ስምምነቱ በተሟላ መንገድ አለመተግበሩን እንደ መልካም አጋጣሚ በመጠቀም የድርድር ነጥቦችን እንደገና ለመክፈት የታለመ ነው። የተፈናቀሉ ሰዎችን ወደ ቀደመ ቦታቸው የመመለስ ሂደት መዘግየቱና የወታደራዊ ስምምነቶች አለመጠናቀቃቸው በትግራይ ህዝብ ዘንድ ከፍተኛ ቅሬታ ፈጥሯል። ህወሓት ይህንን የህዝብ ብሶት መነሻ በማድረግ በጀነራል ታደሰ ወረደ የሚመራውን አስተዳደር ደካማ አድርጎ በመሳል በኃይል ቀይሯል። የጊዜያዊ አስተዳደሩ መፍረስ ደግሞ የፌዴራል መንግስቱ ከህወሓት ጋር አዲስ ድርድር እንዲጀምር የሚያስገድደው ሚስጥራዊ መሳሪያ ሆኖ ተመርጧል። ከዚህ ውሳኔ በስተጀርባ ያለው ትልቁ ሚስጥር ህወሓት ለዘመናት ሲያራምድ የነበረውን የትግራይ የራስን ዕድል በራስ የመወሰን የፖለቲካ ፕሮጀክት መልሶ የማነቃቃት ፍላጎት መሆኑን ትንታኔ ያመለክታል። የፕሪቶሪያ ስምምነት ይህንን የነጻነት ወይም የከፍተኛ በራስ የመተማመን ህልም ክፉኛ አጥፍቶታል። አሁን እየታየ ያለ የፖለቲካ ግፊት በድርድር ጠረጴዛ ላይ የተወሰደባቸውን ወታደራዊና የፖለቲካ የበላይነት በኃይልም ቢሆን ለማስመለስ የሚደረግ የህልውና ትግል ነው። በቀጣይ ርዕስ የምርጫ ውጤት ይፋ ሆነ። ደስ ብሎኛል። ኢዜማ ባለፈው ግንቦት 24 ቀን 2018 ዓ.ም የተካሄደውን ሰባተኛ ሀገራዊ ምርጫ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ገዢው ፓርቲ ብልጽግና አሸናፊ መሆኑን በትላንትናው ዕለት ይፋ አድርጓል። ቦርዱ ብልጽግና ፓርቲ ከ547 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 438 ወንበሮችን በማግኘት መንግስት ለመመስረት የሚያስችለውን ድምፅ አግኝቷል ሲል አስታውቋል። ትግራይ ክልል 37 የህዝብ ተወካዮች ምክር ቤት ቢኖረውም በዚህ ዓመት ሀገራዊ ምርጫ አልተሳተፈም። በሰባተኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 41፣ የግል እጩዎች ደግሞ 8 የህዝብ ተወካዮች ምክር ቤት መቀመጫዎች አሸንፈዋልም ተብሏል። ገዢው ፓርቲ ብልጽግና በዚሁ የዘንድሮ ሀገራዊ ምርጫ በአዲስ አበባ ከተማ 20፣ በአማራ ክልል 117፣ በቤንሻንጉል ጉሙዝ 8፣ በጋምቤላ ክልል 3፣ በኦሮሚያ ክልል 167፣ በሲዳማ ክልል 13፣
በማዕከላዊ ኢትዮጵያ 28፣ በሶማሌ ክልል ደግሞ 19፣ በደቡብ ኢትዮጵያ 17፣ በደቡብ ምዕራብ ኢትዮጵያ 17፣ በደቡብ ኢትዮጵያ ደግሞ 35 የህዝብ ተወካዮች ምክር ቤት መቀመጫዎችን አሸንፏል ተብሏል። በኢትዮጵያ አዲስ የግጭት ደመና ባንዣበበበት የጠቅላይ ሚኒስትር አብይ ፓርቲ በከፍተኛ ድምፅ አሸነፈ በማለት ሰፋ ያለ ዘገባን ያስነበበው ቢቢሲ ነው። ለዚሁ ሰፋ ላለው ዘገባው ቢቢሲ ኢትዮጵያ ፒኤምስ ፓርቲ ዊንስ ላንድስላይድ አዝ ፊርስ ግሮ ኦን ኒው ኮንፍሊክት የሚል ርዕስን ሰጥቶት ታይቷል። የትግራይን ሁኔታ እንደዚሁም በአማራና ኦሮሚያ ያሉትን ግጭቶችና በኢትዮጵያ መካከል እየታዩ ናቸው ያላቸውንም ሃይማኖትና ብሔርን መሰረት ያደረጉ ልዩነቶችንም በዘገባው አካቷል። ከ4 ዓመት በፊት ካበቃው የ2 ዓመት የእርስ በእርስ ጦርነት እያገገመ ባለው ትግራይ ክልልም ያለው ሁኔታ አሳሳቢ ነው። ጦርነት ዳግም ሊቀሰቀስበት ይችላል ተብሎ የሚሰጋበት 6 ሚሊዮን ነዋሪዎች ያሉት የትግራይ ክልል ምርጫ አልተካሄደበትም ሲልም የዘገባ ዳሰሳውን ሰፋ አድርጎ የተነተነበት ሁኔታ ታይቷል። ምርጫው ላይ ሰፋ ያሉ ተከታታይ ዘገባዎችን ሲሰሩ የነበሩት ሌሎች ዓለም አቀፍ ሚዲያዎች የውጤቱን ይፋ መሆን ተከትሎ የሰጡት የዘገባ ሽፋን የምርጫው ወቅት ያህል ሆኖ አልታየም። በምርጫው የተወዳደረው የኢዜማ ፓርቲ የምርጫውን ውጤት ይፋ መሆን ተከትሎ የመጀመሪያውን መግለጫ በማውጣት ብልጽግናን እንኳን ደስ አለ ብሏል። ኢዜማ በዚሁ መግለጫው ፓርቲያችን ለውድድር በቀረበባቸው ቦታዎች 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በአገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ አጠናቋል ሲልም አስታውቋል። ኢዜማ በመግለጫው ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፋችሁ የህዝብ ውክልናን ላሳካችሁ ተፎካካሪዎች እንኳን ደስ አላችሁ ለማለት እንወዳለን ብሏል። ወደ ቀጣይ ርዕስ ተሻገር። በትግራይ መንግስት አልባነት እየታየ ነው። የትግራይ አርሶ አደር ጭንቅ። በትግራይ ክልል እንደ መቀለ ባሉ ከተሞች የጦርነት ፍርሃትና ጭንቀት ዋና የመነጋገሪያ አጀንዳ ነው። አፈሳ፣ ከፌዴራል ሊመጣ የሚችል ድንገተኛ ጥቃት፣ የትምህርት ቀድሞ መዘጋት፣ የባንኮች የጥሬ ገንዘብ ካሽ አገልግሎት መቋረጥ፣ የኦንላይን የገንዘብ ዝውውር እንደ ጦርነቱ ዘመን ሊዘጋ ይችላል የሚለው ስጋትና መሰል ጉዳዮች የአብዛኛውን ንግግርና የማህበራዊ ሚዲያ ትኩረት ስበው ይገኛሉ። በገጠራማ የክልሉ አካባቢ ግን የትግራይ አርሶ አደር አሁን ላይ ከፖለቲካና ከጦርነቱ ስጋት በላይ የእርሻው ጉዳይ እያሳሰበው ስለመሆኑ የለንደን ስኩል ኦፍ ኢኮኖሚክስ ኤንድ ፖለቲካል ሳይንስ ዘገባ ከሰሞኑ አመልክቷል። የበልግ ዝናብ በክልሉ ጥሩ ሆኖ ማለፉን መረጃው ሲያመለክት እንደ ማሽላ ያሉ የወቅቱ ሰብሎችም ደርሰው እየታዩ ነው። አርሶ አደሩ የክረምቱን ዝናብ እያሰበ ማሳውን እያሰናዳ ማዳበሪያ ለማግኘት ስለገጠመው ችግር ይነጋገራል። ግብርና ፖለቲካን ቁጭ ብሎ አይጠብቅም ሲል ዘገባው ክልሉ አርሶ አደር አሁናዊ ሁኔታ ያደረገውን ቅኝት ይዞ ወጥቷል። መቀለ አሁን ጸጥታዋና ዝምቷ የጎላባት ከተማ ሆናለች። ድምቀቷና ሙቀቷ ጠፍቶ የትራፊክ እንቅስቃሴውም ተቀዛቅዟል። ባለ 3 እግር ኤሌክትሪክ ባጃጆች፣ የነዳጅ መኪናዎችን በአብዛኛው በከተማው ተክተው ይታያሉ። ነዳጅ ዋጋው ከጣራ በላይ ሲሆን አቅርቦቱም በጥቁር ገበያ ብቻ የሚገኝ ሆኗል። ይህም በትግራይ ንግድና ትራንስፖርት እንቅስቃሴ ላይ ገደብ ጥሏል። ነዳጅ ከኤርትራ እንደሚገባ ወሬው ቢናፈስም እጅግ በጣም አነስተኛና በጀሪካን ብቻ በድብቅ የሚዘዋወር መሆኑን ይገልጻል። መቀሌ ካሽ እጥረት በጦርነቱ ዘመን የነበረውን ያህል ሆኗል። ባንኮች ገንዘብ ማውጣትን ሙሉ በሙሉ ትተዋል ወይም አይፈቅዱም። የሞባይልና የዲጂታል ባንኪንግ አገልግሎት እየሰራ ቢሆንም ከአሁን አሁን ይቋረጣል የሚለው ስጋት ነዋሪውን እንዳልተለየው ዘገባው ያመለክታል። በገጠር ግን የጦርነቱ ስጋት ከግብርና ከእርሻው ጭንቀት ጋር የተዳበበ ቢሆንም አርሶ አደሩና እርሻው ስለመቀጠሉ ዘገባው ይገልጻል። እንደ ተንቤን ባሉ ወረዳዎች ግብርናው ቀድሞ ከጦርነቱ ያገገመ፣ ሰብልና ምርት የተሻሻለ መሆኑን ዘገባው ይገልጻል። አበረታች ለውጦችም እንዳሉ ይገልጻል። ገላጣ መሬቶችና የከፍታ ቦታዎች ሳይቀሩ በዛፎች በቁጥቋጦችና በቀርከሃ ተክሎች መሸፈናቸው ይታያል። ሆኖም ገጠራማ የትግራይ ክልል ስፍራዎች የመንግስት አልባነት እንደሚታይባቸውና ተቋማት እጅጉን መዳከማቸውን ዘገባው ይገልጻል። ጉልበት ያለው ሰውና ቡድን በመሬትና በሌሎች ጉዳዮች ላይ አሻውን እንደሚያደርግ ይገልጻል። ከሀገረ ሰላም ከተማ አቅራቢያ የሚገኘው ግራርሆ የተሰኘ አካባቢ በግብርና በማህበራዊ መሰረተ ልማት እንዲሁም በአካባቢ ጥበቃ እንቅስቃሴዎች የሚታወቅ ሲሆን አሁን ላይ ለመስኖ የሚያገለግለው የአካባቢው ግድብ ሆነ ተብሎ የውሃ ማስተላለፊያ መሰረተ ልማቱን እንዲነቃቀል መደረጉን መረጃው ይጠቁማል። ጉልበት ያላቸው አካላት የብረት ውሃ ማስተላለፊያዎቹን እየነቀሉ እንደሚሸጡት ዘገባው ያነሳል። ይህም የውሃ ፍሰትን ያበላሸ፣ ጎርፍና መጥለቅለቅ በአንድ ስፍራ ላይ የፈጠረ ሆኗል። የአካባቢው ነዋሪዎች አሁን መንግስት የለም፣ ጉልበት ካለ አሁን የፈለግከውን ማድረግ ትችላለህ ይላሉ። የቆሻሻ መሰብሰብና ማስወገድ ስራ ከ2020 ወዲህ በአብዛኞቹ ስፍራዎች መቋረጡ ተቋም አልባነትና መዳከም በክልሉ የሚያሳይ መሆኑን ዘገባው ያነሳል። ኢመደበኛ የኢኮኖሚ እንቅስቃሴዎች ፍቃድና ታክስን ተክተው መቀጠላቸውን መረጃ ያመለክታል። በየስፍራው ባህላዊ መጠጫ ቤቶች መስፋፋታቸውን መረጃ ያክላል። በጦርነቱ ዘመን የነበረው ይህ ተግባር አሁንም መቀጠሉን ያነሳል። አሁን የማዳበሪያ ዋጋ ለአርሶ አደሩ ትልቁ ፈተና መሆኑን በለንደን ስኩል ኦፍ ኢኮኖሚክስ ኤንድ ፖለቲካል ሳይንስ ላይ የወጣው መረጃ ይገልጻል። እንደ ሀገረ ሰላም ባሉ አካባቢዎች ማዳበሪያ በኩንታል እስከ 13000 ብር ድረስ እየተሸጠ ስለመሆኑ አርሶ አደሩ ይገልጻል። ይህም በኢትዮጵያ ገበያ እንኳን አሁን እጅግ ውድ የሚባል ነው።
አርሶ አደሩ ግን ማዳበሪያ ተቸግሮም ቢሆን ከመጠቀም አልተመለሰም። ባህላዊ ማዳበሪያ በአህዮች ሸክምና ትራንስፖርት ለገበሬው እንደሚቀርብ መረጃ ይጠቁማል። የቀንድ ከብቶች ገበያ በገጠሩ ከፋሲካ በዓል ወዲህ ቀንሶ ቢገኝም መደበኛ ገበያዎች መቀጠላቸውን ዘገባው ያነሳል። በገጠሩ ለእርሻ ጥማድ የሚሆኑ በሬዎችና የእርድ እንስሳት ግብይት ሙሉ በሙሉ በጥሬ ገንዘብ ካሽ ብቻ መሆኑ ሲነገር፣ ከከተማ መስመር አቅራቢያ ባሉ አካባቢዎች ግን የካሽ እጥረት የሞባይል የገንዘብ ልውውጥን ማስፋቱን ዘገባው ይገልጻል። በጦርነት ስጋት የዲጂታል ገንዘብ ልውውጥ የመቋረጥ ዕድሉ ሰፊ መሆኑ በገጠር ያለው ማህበረሰብ በጥሬ ገንዘብ ካሽ ብቻ ለንግድ የሙጥኝ እንዲል እንዳደረገው ተጠቁሟል። አርሶ አደሩ የጦርነቱን ስጋት ለመቅደም በሩጫ ላይ ስለመሆኑ ነው መረጃ የገለጸው። ወጣት አርሶ አደሮች 50 ኪሎ ግራም ማዳበሪያ በራሳቸው ተሸክመው እንዲሁም በአህያ አስጭነው ከምሽቱ በፊት ለመድረስ ሲፈጥኑ መመልከቱን ታዛቢው ይገልጻል። ምሽት ላይ በመንቀሳቀስ በትግራይ አሁን የማይታሰብ መሆኑን ሲገልጽ፣ ዘረፋና ማጅራት መቼዎች መበራከታቸውን እንደ ምክንያት ያነሳል። በገጠሩ በተለይ ግብርና ግብዓቶች በጦርነቱ ስጋት የተነሳ በቶሎ ገዝቶ የማከማቸት ሩጫ እንዳለም ተገልጿል። በክልሉ ያለው አጠቃላይ ምስል ክልሉ በጦርነት ስጋት እየታደነ ስለመሆኑ ያመለክታል ብለዋል ዘገባው። የጦርነት ስጋት፣ የኢኮኖሚ ውድቀት፣ መልስ ያላገኙ ቅሬታዎች አሁንም ቀጥለዋል ብሏል። ለክልሉ አርሶ አደሮች ግን ከፖለቲካውና ከስጋቱ የሚቀድመው የእርሻው ጭንቀት መሆኑን ዘገባው አስፍሯል። በቀጣይ ርዕስ ድርድሩ በውጥረት ተጠናቀቀ። አሜሪካና ኢራን ጦርነቱን ለማቆም ያስቻላቸውን የመግባቢያ ስምምነት ከተፈራረሙ በኋላ ስምምነት በደረሱባቸው የመግባቢያ ነጥቦች ላይ ድርድር ለማድረግ በትናንትናው ዕለት ስዊዘርላንድ ላይ መጀመሪያውን ዙር ድርድር አካሂደዋል። ድርድሩ በውጥረት የተሞላ ቢሆንም ሌሎች ቀጣይ ድርድሮችን ለማካሄድ የሚያስችል መግባባት ላይ የተደረሰ መሆኑን የቢቢሲና የሲኤንኤን ዘገባዎች አመላክተዋል። አሸማጋዮቹ ፓኪስታንና ኳታር ውጥረቶቹ ረግበው ንግግሮቹ በተረጋጋ መንፈስ እንዲካሄዱ ብዙ ሲጣጣሩ ታይተዋል። ኳታርና ፓኪስታን ዛሬ ሰኞ በጋራ ባወጡት መግለጫ ከፍተኛ ደረጃ ላይ የሚገኝ ኮሚቴ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ ተስማምቷል ብለዋል። ውይይቱና ድርድሩ ተከታታይነት ባላቸው ዙሮች ይካሄዳልም ተብሏል። የኢራን ኒውክሌር ጉዳይ የድርድሩ አስኳል ነጥብና በእጅጉ ፈታኙ ጉዳይ እየተባለ ነው። በያዝነው ሳምንት የቴክኒክ ጉዳዮችን በተመለከተ ውይይት እንደሚቀጥል በመግለጫው ተመልክቷል። ኢራንና አሜሪካ የተስማሙባቸው ነጥቦች የሊባኖስን ጦርነት መቆም ጭምር የሚያካትት ሲሆን፣ ሆኖም እስራኤል በሊባኖስ ላይ የምታካሄደውን ጥቃት በመቀጠሏ በድርድሩ ላይ የራሱን አሉታዊ ጥላ እንዲያጠላ አድርጎም ነበር። ከዚሁ ጋር በተያያዘም ኢራን በመከፈት ላይ የነበረውን የሆርሙዝ ወሽመጥ ባለፈው ቅዳሜ ዳግም የዘጋች መሆኗን አስታውቃ የነበረች ሲሆን፣ በሊባኖስ የተኩስ አቁም ስምምነትን አተገባበርና የሆርሙዝ ወሽመጥን ማስከፈት ጉዳይ ዋና የውይይቱ ግቦች ተደርገው እንደተወሰዱም የቢቢሲ መረጃ አመላክቷል። የውይይቱ ውጤት አበረታች ነው ይባል እንጂ ሂደቱ ግን በውጥረት የተሞላ ነበር ተብሏል። በቀጣይ ርዕስ በኢትዮጵያ ሌላኛው ድንበር ጦርነት አንዣቧል። በኢትዮጵያ ሌላኛው ድንበር ከሰሞኑ የጦርነት ጥላ አጥልቷል። በኢትዮጵያ በደቡባዊ ድንበር በምትገኘው በከፊል ራስ ገዝና የሶማሊያ አካል በሆነችው ፑንትላንድ ነው የጦር ድባብ ያንዣበበው። በግዛቷ በርካታ ቁጥር ያለው የኃይል አስተላለፍ ከሰሞኑ መፈጠሩን ሶማሊያ ጋርዲያን ዘግቧል። የጦር ውጥረቱ በሶማሊያ ፌዴራል መንግስትና በክልሉ ኃይሎች መካከል ነው። ከሞቃዲሾ ጋር ያለው የፖለቲካ ልዩነት እየሰፋ መምጣቱን ተከትሎ የፑንትላንድ አስተዳደር በግዛቱ በርካታ ዋነኛ ከተሞች ላይ አዲስ የጦር ክምችትና ስምሪት እያደረጉ ነው። እንደ ቦሳሶ፣ ጋርዌና ጋልካዮ ባሉ ከተሞች በርካታ ኃይል የገባ ሲሆን በከተሞቹና መውጫ መግቢያዎች ላይም ከፍተኛ ወታደራዊ ቁጥጥር እየተደረገ ነው። ፑንትላንድ ጦር እያሰማራችና በተጠንቀቅ የሆነችው የፌዴራል ኃይሎች ወደ ግዛቱ ዘልቀው እንዳይገቡ ስጋት ከተፈጠረና የግዛቱ አስተዳደር የክልሉ ኃይሎች ይህንን እንዲያስቆሙ ካዘዘ በኋላ ነው። ይህ ውሳኔ በፑንትላንድና ሞቃዲሾ መካከል ያለውን አለመተማመን ያሳየም ሆኗል። ሞቃዲሾ ኃይል ተጠቅማ በራስ ገዝ ክልሉ ላይ እርምጃ ትወስዳለች የሚለው ስጋት ተጨባጭ ሲሆን፣ የሶማሊያ መከላከያ ለዚህ የሚሆን ወታደራዊ እንቅስቃሴ በግዛቱ ውስጥ እያደረገም ይገኛል። የግዛቱ ፕሬዚዳንት ሳዲ አብዱላሂ ዳኒ ሞቃዲሾ ወታደራዊ አማራጭን በክልሉ መፍትሄ ማድረጓን አንስተው ከሰሞኑ የፌዴራል መንግስቱን ወንጅለዋል። የግዛቱን የቀድሞ የጸጥታ ኃላፊ የሆነው ጀነራል ለሶማሊያ መከላከያ አመራር ሆኖ መሾማቸውም ውጥረቱን ያባባሰ ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።